الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته እንግዲህ ይህ የክፍል 2 ትምህርት خذ عقيدتك من الكتاب والسنة الصحيحة የሚለው ይሆናል ማለት ነው። ባለፈው የሼኹ ሙሐመድ ጀሚል ዘይኑን ረሂመሁላህ መግቢያ ብቻ ነበር ያየነው። ዛሬ ወደ መጀመሪያው አርዕስት እንገባለን። እሱም ሐቁላሂ ዐለል ዒባድ አላሁ ሱብሓነሁ ወተዓላ በባሪያዎቹ ላይ ያለው መብት ምንድነው የሚለውን ጥያቄና መልስ እያደረጉ ሊያቀርቡልን ነው ማለት ነው። ጥያቄ ቁጥር 1 لماذا خلقنا الله አላሁ ሱብሓነሁ ወተዓላ ለምን ፈጠረን? መልስ ቁጥር 1 خلقنا لنعبده አላሁ ሱብሓነሁ ወተዓላ በብቸኝነት እንድናመልከው ነው የፈጠረን። ولا نشرك به شيئا በሱም ላይ ማንንም እንዳናጋራበት ነው ደግሞ የፈጠረን። እንግዲህ ዓላማው አንድ ነው። እሱም በብቸኝነት ማምለክ፣ በሱም ላይ ማንንም አለማጋራት። ላኢላሃ ኢላላህ ላይ ምን ብለን ነበር ባለፈው? ከአላህ በስተቀር በሐቅ የሚመለክ የለም ነው አይደል ያልነው? አምልኮን ለማን ብቻ ጸደቅን? ለአላሁ ሱብሓነሁ ወተዓላ ብቻ። ከሱ ውጭ ካሉት ላይ ደግሞ በጠቅላላ አምልኮ ምን አደረግን? ውድቅ አደረግን። ልክ እንደዚህ እሱኛን የፈጠረው خلقنا لنعبده እሱን እንድናመልከው ነው የፈጠረን። በሱም ላይ ማንንም ይሁን ምንንም ላናጋራን የፈጠረን። والدليل قوله تعالى في سورة الذاريات በሱረቱ الذاريات ላይ ለዚያው ለተነጋገርነው ማስረጃ ላይ ያመጡ ነው ሼኽ وما خلقت الجن والإنس إلا ليعبدون ጋኔንን ጂንን ማለት ነው ይሁን የሰው ልጅ አልፈጠርኳቸውም እኔን በብቸኝነት ሊያመልኩኝ እንጂ አለ። وقوله صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ንግግር ማስረጃ መጡ ሼኽ ጀሚል ዘይኑ حق الله على العباد أن يعبدوه ولا يشركوا به شيئا ያላህ መብት በባሪያዎቹ ላይ أن يعبدوه እሱም በብቸኝነት ያመልኩት ዘንድ ولا يشركوا به شيئا በሱም ላይ ምንም ላያጋሩ ነው። ሙተፈቁን አለይህ ኢማሙ ቡኻሪና ኢማሙ ሙስሊም ተጋጥመው በአንድ ላይ የዘገቡት ሐዲስ ምን ይባላል? ሙተፈቁን አለይህ ይባላል። ቡኻሪና ሙስሊም ዘግበውታል። ጥያቄ ቁጥር 2 ما هي العبادة አምልኮ ማለት ምን ማለት ነው? መልስ ቁጥር 2 ማለት ነው العبادة አምልኮ ማለት اسم جامع ጠቅለል ያለች ስም ናት لما يحبه الله سبحانه وتعالى ከሚወደው የሆነ አላሁ ሱብሓነሁ ወተዓላ የሚወደው የሆነ من الأقوال ከንግግር والأفعال ከተግባር ከንግግርም ይሁን ከተግባር አላሁ ሱብሓነሁ ወተዓላ የሚወደው ነገር በጠቅላላ ምን ይባላል? አምልኮ ወይንም ኢባዳ ይባላል። ምንን ይመስል? ከዱዓ ጸሎትን ይመስል፣ አላህን መለመን ይመስል፣ ወሰላት መስገድን ይመስል፣ ስግደትን ይመስል፣ ወዘብሕ እርድን ይመስል፣ ወገይሪሃ የመሳሰሉትን። ቃለ አላሁ ተዓላ የላቀ የሆነው ከፍ ያለው አላሁ ሱብሓነሁ ወተዓላ አለ። ማስረጃ ሊያመጡ ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ቁል በል ያ ሙሐመድ ሰለላሁ ዐለይሂ ወሰለም በላቸው ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል። ኑሱኪ ሊያብራሩት ነው አሁን ሼኽ ጀሚል ዘይኑ። ኑሱኪ ማለት አሉ ዘብሂ ሊልሐይዋናት እንስሳቶችን ማረዴ ነው። ንያዬን ለአላህ ብቻ ማድረጌ ነው። ማርደው ለአላህ ብቻ ነው። ይሄ ነው እንግዲህ አምልኮ ማለት እና የመሳሰሉትን በአላህ ላይ መመካት እንደገና ደግሞ ሲፈሩ በአላህ መጠበቅ
ብዙ ናቸው የአምልኮ ክፍሎች። ዋናው ምንድነው? አላህ ሱብሓነሁ ወተዓላ የሚወደው አላህ ደግሞ የሚወደው ለሱ ተብላ የተሰራችን የነብዩ ሰለላሁ ዐለይሂ ወሰለም ሱና ገጥማ የተገኘችን ነው። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አሉ ወማ ተቀረበ ኢለየ አብዲ ባሪያዬ ወደ እኔ አይቃረብም ቢሸይኢን በአንዳች ነገር አሐበ ኢለየ እኔ ዘንድ የተወደደ የሆነ ሚመ ፍተረቱሁ ዐለይህ ግዴታ ያደረግኩበት ነገር ይዞ ነው ወደ እኔ ከምንም በላይ ሊቃረብ የሚችለው እኔ ዘንድ በጣም ተወዳጅ በሆነ ዋጅብ ካደረግኩት በበለጠ ነገር መቃረብ የለውም ማለት ነው አንድ ባሪያ። ስለዚህ አላህ ግዴታ ያደረጋቸውን ዋጅብ ያደረጋቸውን መስራት ግድ ይላል። ለምሳሌ مثلا في زماننا አሁን ባለንበት ወቅት አላህ ካዘነላቸው ውጭ አላህ ሐጅን የሚያደርግ ነገር ደንግጎ ማለት ተውሂድ በጣም የሚረጋገጥበት ብዙ የተውሂድ ተግባራት የሚፈጸሙበት ሐጅ ያለ ማለት ነው። ብዙዎች ሐጅን የአምስት የእስልምና አርካን መሆኑ እስኪረሳ ድረስ ቤት ይሰራሉ፣ ከሚሊዮን የሚያልፍ መኪና ይኖራቸዋል፣ ንግድ ይኖራቸዋል፣ ባንክ ውስጥ ብዙ ብር ይኖራቸዋል። አስገራሚ ሁኔታ ሐጅ 50,000 ብር ገባ ብለው በየማኪያቶ ቤቱ ያወራሉ። ከፍለህ አትሄድም አንተ ያላህ ባሪያ። ረሱል ሰለላሁ ዐለይሂ ወሰለም ሐጅ መብሩር እቺ በቃ አላህ ዘንድ ተቀባይነት ያላትን ሐጅ የሰራ ሰው በቃ ጀነት ነው ምንዳው ከናቱ ሆድ እንደወጣ ይሆናል መልሶ ያሉበትን ኢባዳ ስንትና ስንት ገንዘብ ያካብታሉ። ዱባይ ሲሄዱ ሲዝናኑ፣ አሜሪካ ትሪፕ ይያሉ፣ ግሪን ካርድ ለማግኘት ይያሉ በየዩሮፑ በየመኑ ሲመላለሱ ወጪውን አያስቡትም። ለሐጅ ሲባል እንዴት ይሄን ያህል ብር ክፈሉ እንባላለን ይላሉ። አንተ ያላህ ባሪያ ሆይ አትሙን፣ ነገ ሞት ይመጣብሃል፣ አኺራህን ብትሸምት ይሻልሃል። ከፈለ የተባልከውን ከፍለ አኺራህን ግዛ። አንተ ማድረግ ያለብህን ስራ መጠየቅ ያለባቸውን ሰዎች አላህ ይጠይቃቸው፣ ምን አገባ። አንተ ግን ይሄን ከመሰለ ወደ አላህ ከሚያቃርብ ፈርድ ስራ ወደ ኋላ አታፈግፍግ። ነውር ነው። የ20,000 ብር ስልክ እየተያዘ የ200 የ300 ሺህ ብር መኪና እየተነዳ የሚበላው የሚጠጣው በአመት ቢሰላ ከ100,000 ብር እያለፈ 60,000 ብር ለሐጅ 50,000 ብር ለሐጅ ውድ ነው ብሎ በየጫት ቤቱና በየዝባዝንኬው ቦታ እያወሩ ሐጅ አለመሄድ ያስወቅሳል፣ ነውር ነው። ሐዲስ አልቁድሲ رواه البخاري ኢማሙ ቡኻሪ የዘገቡት ሐዲስ አልቁድስ ነው አሉ። ሶስተኛ ጥያቄ كيف نعبد الله አላህ Subhanahu Wa Ta'ala እንዴት ነው የምናመልከው? እንዴት ነው የምንገዛው? ሶስተኛ ቁጥር መልስ كما أمرنا الله ورسوله አላህና መልእክተኛው እንዳዘዙን እነሱ ባዘዙን መልክ እንጂ ምናመልከው ምንገዛው በልብ ወለዳችን ፈጥረን ከስሜት ልናመልከው ልንገዛው አንችልም። قال الله تعالى الله سبحانه وتعالى እንዲህ ይላል يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡ الله وأطيعوا الرسول አላህና መልእክተኛውን ታዘዙ ولا تبطلوا أعمالكم ስራችሁን አታበላሹ፣ ስራችሁን ውድቅ አታድርጉት። እነሱ ያላዘዟችሁን በመስራት እነሱ ያላዘዙትን ተቃርኖ በመስራት። ስለዚህ በዚህ ምን እናያለን? ቢድዓ ሁሉ ዜሮ መሆኑን እናያለን ማለት ነው። ምክንያቱም ከአላህ ትእዛዝ ውጭ ስለሆነ ማለት ነው። በቃ አያስከፍልም፣ ዋጋ የለውም። ለምን አንተ ያላህ ባሪያ ሆይ፣ ለምን አንቺ ያላህ ባሪያ ሆይ ሂሳብ በማያስከፍለን ነገር እንለፋለን? ሂሳብ የሚያስከፍለው የነብዩ ጥርት ያለው ሙልት ያለው ጭማሪ የማይፈልገው እስከ የውመል ቂያማ ድረስ እድሳት ማያስፈልገው የከመለ ሱና እያለ ለምን ቢድዓው ማምጣት አስፈለገ? ቢድዓ ሁሉ ጥመት ነው፣ ጥመት ሁሉ የሳት ነው። ይሄው ያዝ እንግዲህ وقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አሉ من عمل عملا ስራን የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለባት فهو رد ያ ስራው ተመላሽ ነው፣ ወደ ራሱ ይመለስበታል፣ አላህ ዘንድ ተቀባይነት አያገኝም። አይ غير مقبول አላህ ይቀበለው ማለት ነው አሉ።
رواه مسلم إمام مسلم زقبوتال تياكي قطرالات هل نعبد الله خوفا وطمعا الله سبحانه وتعالى بفراتشانا بكجالوتنو مملك يالبنن الجواب أردتني قطر ملس نعم أون نعبده كذلك بزي من قد نوصون مملك يالبن قال تعالى الله سبحانه وتعالى على يسيف المؤمنين أمين باريوچن سيقلس أحجو يدعون ربهم جيتاچون يلمنوتال السوني قزوتال خوفا وطمعا بمفراتنا بمكجل سيهونو جيتاچون يلمنوتال وقال صلى الله عليه وسلم نبي صلى الله عليه وسلم دمو قالوا أسأل الله الجنة اللهن جنة لمنو والو وأعوذ به من النار كأساتهم دمو اندي تبكين ألمنو والو قالوا صحيح تكلن يانو هي حديث رواه أبو داود زقبوتال رحمه الله أمستن يطياكي ما هو الإحسان في العبادة بأملكو قداي إحسان ما سامر مالت من مالتنو وإنما أملكو ما سامر مالت من مالتنو الجواب أمستن يطياكي ملس الإحسان إحسان مالت هو مراقبة الله تعالى في العبادة اللهم بمملك قداي لي اللهم متبابكنو بأملكو قداي لي الله يملكتنيال الله يعينيال الله كلن يقال بلو السنة متبابكنو قال الله تعالى الله سبحانه وتعالى على الذي يراك حين تقوم الله مالت أميعيهنو لسلاة ستقوم وتقلبك في الساجدين بسجاجوش مهالم مزعو ورهنم بميعو جيت علي وقال صلى الله عليه وسلم الإحسان إحسان مالت أن تعبد الله جيت الله سبحانه وتعالى للتامل كونه كأنك تراه عندما تايو أرجع لتجزاو للتامل كونه فإن لم تكن تراه لتايو باتشلن فإنه يراك السجن ياي حال يهنا ونقدي يمجمريو كفل ساتشا الزجاجود حق الله على العباد ميلو مالتنا يا الله مبت بباريوچ ላይ ልክ እንደዚህ አርዕስት ያረጉ በዛ አርዕስት ስር የመጡትን ጥያቄዎች ከነመልሳቸው ይሰጣሉ። አላህ Subhanahu Wa Ta'ala ይዘንላቸው የጀነት ባለቤት ያደርጋቸው እሳቸውንም እኛንም መጨረሻችንን ያሳምርልን ዕውቀት ይጨምርልን አላህ ይቀበለን ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን ቢስሚላሂ